የጌታ ሰላምና ጸጋ ይብዛላችሁ። በጌታ የተወደዳችሁ ወገኖች እንዴት ናችሁ? እንደምን ቆያችሁ ማለት እወዳለሁ። በዚህ ሰዓት ደግሞ አብረን የምናጠናው የትምህርታችን ርዕስ ስለ 10ቱ ቆነጃጅት ይሆናል። አስቀድመን ወደ እግዚአብሔር ዙፋን በጸሎት እንቀርባለን። ክብር ላንተ ይሁን አባታችን። በዚህ ሰዓትም ደግሞ በሕይወት ኖረን እነዚህ ከተቀደሱት ገጾች እንድናጠና እድሉን ስለሰጠህን እናመሰግንሃለን። በተለይ ከጌታችን ከኢየሱስ ክርስቶስ ዳግም ምጽአት ጋር የተያያዙ ሁነቶችን በሚመለከት በተለይም ስለ 10ቱ ቆነጃጅት ስናጠና መንፈስ ቅዱስ እያንዳንዱን መልእክት እንዲያብራራልን እንጸልያለን። ለአገራችን ለዓለማችንም ምሕረት የበዛ እንዲሆን አደራ እንላለን። ፈቃድ ይፈጸም በጌታ በኢየሱስ ስም ለዘላለሙ አሜን። በማቴዎስ ምዕራፍ 25ኛው ስለ 10ቱ ቆነጃጅት ታሪክ አጠር ባለ ሁኔታ ለማየት እንሞክራለን። የ10ቱ ቆነጃጅት ታሪክ የጌታ የኢየሱስ ክርስቶስ ዳግም ምጽአት የሚጠባበቁት ሕዝቦች የሚኖራቸውን ተሞክሮ የሚያመለክት ነውና አንድ በአንድ ለማየት እንሞክራለን። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ከቁጥር 4 ነው ያነበብኩኝ። የእግዚአብሔር መንግሥት ይላል ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ይመስላል ይላል። መብራታቸውን ይዘው ማብራት የእግዚአብሔር ቃል ምሳሌ ነውና መዝሙረ ዳዊት 119 105 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ስለዚህ 10ሩ ቆነጃጅቶች ማብራታቸውን ይዘው ሲል ሁላቸውም በመጽሐፍ ቅዱስ የሚያምኑ የእግዚአብሔርን ሕግ ወይም ቃሉን የራሳቸው መሪህ አድርጎ የተነሱ ሕዝቦችን የሚወክል መሆኑን ያስረዳናል። ሙሽራው ጌታ ኢየሱስ ክርስቶስ ነው። ነገር ግን ከፍሉ ሰነፎች፣ ከፍሉ ብልሆች ወይም ልባሞች ነበሩ ይላል። እዚህ ላይ በጣም ትኩረት ልናደርግበት የሚገባ ወሳኝ ነገር ካለ ልባሞቹ ከማብራታቸው ጋር በቂ ዘይት ይዘዋል ይላል። ይህ የሚያመለክተው በትንቢተ ዘካርያስ ላይ እንደተብራራው መንፈስ ቅዱስን የሚወክል ሲሆን በተጨማሪም መንፈሳዊ ልምምድ ወይም መንፈሳዊ ተሞክሮን ያመለክታል። ምክንያቱም ቁጥር 5 ላይ ሙሽራውን በዘገየ ጊዜ ይላል። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ ይላል። ሁሉ ነው የሚለው፣ የተኙት ሁሉም ናቸው። ልባሞቹም ሰነፎቹም አንድ ላይ ነው የተኙት። ለምን? እግዚአብሔር በምሕረቱ የመዘግየትን ጊዜ ፈቅዷል። በእርግጥ እዚህ ማቴዎስ ምዕራፍ 25ኛው ላይ የቀረበው የ10ሩ ቆነጃጅት ምሳሌ በ19ኛው ክፍለ ዘመን የ6ኛው ቤተ ክርስቲያን በራእይ ዮሐንስ ላይ እንደተገለጸው የፊላዴልፊያን ቤተ ክርስቲያን ተሞክሮ የሚገልጽ ቢሆንም ነገር ግን በዚህ በመጨረሻ ዘመን ያለንን የእግዚአብሔርንም ሕዝቦች የሚወክል ነው። በዘገየ ጊዜ ይላል። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ ይላል። አሁን በ1844 ላይ
ከዚያ በፊት ጌታ ኢየሱስ ክርስቶስ በ1844 ላይ ይመጣል ብሎ ሲሰብኩ ነበሩ። ነገር ግን እግዚአብሔር በምሕረቱ የተወሰነ ጊዜ የመዘግየት ጊዜ ነበረ። ነገር ግን ሁሉ ባንቀላፉ ጊዜ ይላል ቁጥር 6 ላይ እኩለ ሌሊትም ሲሆን ይላል እነሆ ሙሽራው ይመጣል ትቀበሉት ዘንድ ውጡ የሚል ሁካታ ሆነ ይላል። ነገር ግን እኩለ ሌሊት ላይ ነው። እኩለ ሌሊት ላይ ተነሱ ሙሽራውን ተቀበሉት አሁን ሙሽራው እየመጣ ነውና የሚል ድምጽ ተሰማ ይላል። አዎ በ1844 የእኩለ ሌሊት ጩኸት የሚባል ነበረ። መጀመሪያ የሰሩት ስሌት ነበረ። ኋላ ላይ አሻሽሎ ማለት ነው ጥቅምት 22 1844 ላይ ጌታችን ኢየሱስ ወደዚህ ምድር እንደሚመጣ ነበረ ሚሌራውያኖቹ ወይም ስድስተኛው ቤተ ክርስቲያን ህዝቦች ሲሰብኩ የነበረው። ነገር ግን የጽልመቱ ጊዜ እኔንና እናንተን ከምን አንጻር ይመለከተናል? ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 1 እስከ 3 እንዲህ ይላል፣ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩም ባንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ ይላል። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል ይላል። በዚህ መጨረሻ ዘመን በጌታ የተወደዳችሁ ወገኖቼ ብዙ አደገኛና የሚያስቱ አስተምሮች ይስፋፋሉ። ከዚህ የተነሳ የብዙ ሰዎች አእምሮ ግራ የተጋባ ውሳኔ የማጣት ሁኔታ ይታያል። ሰዎች እውነትን ከውሸት ለመለየት በጣም ይቸገራሉ። በተለይ የቀን ፀሐይ ጠፍቶ ጨለማ ይመጣል ማለት ሳይሆን በጣም አደገኛ የሆኑ የሐሰት አስተምሮች ስለሚስፋፉ ምድራችን በጽልመት በአደገኛ አስተምሮች ትሞላለች። ነገር ግን እግዚአብሔር በራሱ ሕዝብ ተጠቅሞ ማለት ነው ብርሃኑን ያበራል፣ ጎላ አድርጎ ለሕዝቡ ያሳያል። እና ልክ በ19ኛው ክፍለ ዘመን ሚሌራውያን በእኩለ ሌሊት ላይ ሙሽራው መጥቷልና ትቀበሉት ዘንድ ውጡ እንደተባሉ ማለት ነው። አሁን የሐሰት አስተምሮ ጫፍ ላይ በሚደርስበት ጊዜ ሰዎች ግራ ተጋብተው ምን መምረጥ እንደሚገባቸው መወሰን እንኳ በሚቸገሩበት ጊዜ ግን ያ ውሳኔ ይመጣል። ማቴዎስ ምዕራፍ 25ኛው ከቁጥር 6 ሊጀምር እንደገና እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው ይላል። ከዘይታችሁ ስጡን፣ መብራታችን ሊጠፋብን ነው። አስተውሉ፣ መዘግየት አለ። ለዚህ የመዘግየት ጊዜ የሚያስፈልገውን ትዕግስት የሚያስፈልገውን ዝግጅት አላደረጉምና ይዞ የወጡት ዘይት እያለቀባቸው ነው የሚለው። ስለዚህ ለብልሆቹ እባካችሁ ከዘይታችሁ ስጡን ማብራታችን ሊጠፋብን ነው አሏቸው። ልባሞቹ ግን መልሰው ይላል ቁጥር 9 ላይ ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ ይላል። እዚህ ላይ የቀረበው ትምህርት በጣም ወሳኝ ነው። በጌታ የተወደዳችሁ ወገኖቼ ይህ መንፈሳዊ ዝግጅትን ይወክላል። የዘይቱ ጉዳይ በመንፈስ ቅዱስ እገዛ አማካይነት እግዚአብሔር በሰጣቸው ጊዜ ውስጥ ለእግዚአብሔር በመታዘዝ ሰማያዊ ባህሪ የሚገነቡ
በየትኛውም ፈተና ውስጥ መቋቋምና መቆም የሚችሉ ሰዎች ይፈለጋሉ። በሌሎች ሰዎች እምነት የማይደገፉ በራሳቸው በግላቸው ከእግዚአብሔር ጋር የግል ግንኙነት ያላቸው ሰዎች ይፈለጋሉ። በተውሶ እምነት የማይራመዱ ማለት ነው። ለጓደኞቻቸው እባካችሁ ስጡን ስሏቸው አይ ለእኛና ለእናንተ ባይበቃስ አሏቸው። አሁን እምነትን መዋዋስ አይቻልም። እያንዳንዱ ለራሱ ነው። በትንቢተ ሕዝቅኤል ላይ እንደተጻፈው ዳንኤልም ይላል፣ ኢዮብ ራሱ ቢኖር ይላል፣ ኖህ ራሱ ቢኖር በእምነታቸው ራሳቸውን ብቻ ያድናሉ እንጂ ልጆቻቸውን እንኳን ማዳን አይችሉም ይላል። እያንዳንዱ የሚቆመው ለራሱ ነው፣ በግሉ ነው። የፓስተሩ፣ የካህኑ፣ የቄሱ፣ የነቢዩ ሃይማኖት ለሌላኛው ምንም ሊያደርግ አይችልም። እያንዳንዱ በራሱ ስፍራ መቆም አለበት። በዚህ ሰዓት ስጡን ባሏቸው ጊዜ አላገኙም። በዚህ መጨረሻ ዘመንም ባህሪን ከአንዱ ወደ ሌላኛው ማስተላለፍ አይቻልም። እያንዳንዱ ለራሱ ይቆማል። የራሱ አመጋገብ፣ የራሱ አለባበስ፣ የራሱ አነጋገር፣ እያንዳንዱ የራሱን ባህሪ በገነባው መሰረት ማንጸባረቅ ይጀምራል። በመከራ ወይም በአስቸጋሪ ጊዜ ውስጥ ሊገዙም በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ ይላል። በ19ኛው ክፍለ ዘመን የምዕራባውያን እንቅስቃሴ ማለት ነው በእምነት ጌታ ኢየሱስ ክርስቶስን ወደ ቅድስተ ቅዱሳን ክፍል በእምነት ተከትለው ገቡ። ገብተው የቃል ኪዳን ታቦትንም አዩ። የእግዚአብሔርን ትእዛዛት፣ የማና ማሰሮን እንደዚሁም ያቆጠቆጠችውንም የአሮንን በትር አዩ። ሌሎቹ ግን እግዚአብሔር በሚያበራው ብርሃን ያላደጉ ያልተጓዙ ሰዎች በጨለማ ውስጥ ቀሩ። በዚህ መጨረሻ ዘመንም ተመሳሳይ ተሞክሮ ይደገማል። ጌታችን ኢየሱስ ክርስቶስ ዛሬ ቅድስተ ቅዱሳን ክፍል የፍርድ ምርመራ ስራ ላይ መሆኑን፣ የማማለድ ተግባርና የፍርድ ምርመራ ስራ ላይ መሆኑን የሚክዱ ስንቶች አሉ ዛሬ? አዎ ገብቶ ስራው ላይ አለ። ዛሬም የእሱ አገልግሎት ተጠቃሚዎች መሆን እንድንችል በእምነት እሱን ልንከተለው ይገባል። ቁጥር 11 ላይ በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እውነት እላችኋለሁ አላውቃቸውም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል ሐዋርያው ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ላይ እንዲህ ይላል፣ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገ ሁሉ ይቃጠላል ይላል። ጌታ ስለ ተስፋ ቃሉ አይዘገይም፣ ተስፋውንም አልረሳም። ነገር ግን ሰዎች ወደ ንስሐ እንዲመጡ ወንጌል ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ እንዲስተጋባ ሰው እንዲወስኑ እየተጠባበቀ ነው። ለዚህ ሥራ ደግሞ ሁላችንም ተሾመናል። ቄሶች ብቻ አይደሉም፣ ወንጌላውያን ብቻ አይደሉም። ሁሉም ለባልንጀራው ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም ምጽአት ተስፋ ስለ ተባረከው ተስፋ እንድንናገር እግዚአብሔር ዕድሉን ሰጥቶናል። ነገር ግን ዳግም ምጽአቱ የሚሆነው በመጽሐፍ ቅዱስ ላይ እንደተብራራው ለብዙዎች ሌባ በሌሊት እንደሚመጣ ይሆናል፣ ለሌሎች ደግሞ እንደ ወጥመድ ይሆናል ይላል። ስለዚህ የአስርቱ ቆነጃጅቶች ተሞክሮ የእግዚአብሔር ሕዝቦች በዚህ መጨረሻ ዘመን ሁሉም መጽሐፍ ቅዱሳቸውን የያዙ ይሆናሉ። ነገር ግን የሚጎልባቸው ነገር ቢኖር መንፈሳዊ ልምምድ ነው፣ መንፈሳዊ ተሞክሮ ነው። መከራን መቋቋም የሚችል እምነት አሁን ማዳበር፣
ችግርን መልመድ፣ በጸሎት መትጋት፣ የእግዚአብሔርን ቃል አጥንቶ በግል የራስ ተሞክሮ ማድረግ። አንዳንድ ሰዎች ዛሬ ጥያቄ ቢጠይቋቸው አይ ቄሱን እጄ ጠይቄ እመጣለሁ፣ ፓስተሩን እጄ ጠይቄ እመጣለሁ፣ ሌላውን ጠይቄ እመጣለሁ ይላሉ እንጂ በግላቸው የራሳቸው ተሞክሮ የላቸውም። ለራሳቸው መልስ መስጠት አይችሉም። እግዚአብሔር ግን ቃሉን የሰጠው እያንዳንዱ ሰው ለራሱ አጥንቶ የህይወት መመሪያ ማድረግ እንዲችል ነው። ዛሬ እግዚአብሔር የተመሰገነ ይሁን። በስልኮቻችን እንደዚሁም ሃርድ ኮፒውን እንደዚህ በተለያየ መልክ መጽሐፍ ቅዱስን ይይዘናል። መጽሐፍ ቅዱስ በቤቱ የሌለ ማን አለ? አማኙ ነው። ነገር ግን ስንት ሰው ያጠናል ያንን ልምድ የራሱ ለማድረግ? ስለዚህ የተወደዳችሁ ወገኖቼ የግል ተሞክሮ መንፈሳዊ ልምምድ በጣም ወሳኝ መሆኑን በዚህ በአስርቱ ቆነጃጅት ተሞክሮ ማየት እንችላለን። መጽሐፍ ቅዱስን ማዝ ብቻ በቂ አይደለም። በእውነቱ መኖር፣ ከእውነቱ ጋር ማደግ፣ መከራንና ፈተናን መቋቋምን መቻል ከወዲሁ መለማመድ በጣም አስፈላጊ መሆኑን እንረዳለን። ጥያቄ ሐሳብ ካላችሁ አስቀምጡልን። ለጌታችን ለኢየሱስ ክርስቶስ ዳግም ምጽአት እንድንዘጋጅ ጌታ በጸጋ ይርዳን።